ለአንድ አፍታ ከነገሮቻችን ላይ አእምሯችንን አንስተን ወደ ጠፈር እንድንመለከት ጋብዛችኋለሁ። በጁን 2024 ሁለት የአሜሪካ አስትሮኖቶች በቦይንግ ስታርላይን በሚባል መንኮራኩር ወደ ህዋ ውስጥ ይወነጨፋሉ። ተልእኮ በጣም ቀላል ነበረ፣ አጭርም ነበረ። ለ8 ቀን ያህል ወደ ኢንተርናሽናል ስፔስ ኤጀንሲ ሄደው ስቴሽኑ ጋር ሄደው እዚያ የሚያደርጉት ነገር እቅዱ ወጥቶ ተወነጨፉ። በዚህ ፕሮሰስ ውስጥ 8 ቀን ብቻ እንደሚቆዩ ነው የሚያስቡት። ቤተሰቦቻቸውን ተሰናብተው የመጡት ለ8 ቀን ነው። ከ8 ቀን በኋላ እንደገና ወደ ምድር እንደሚመለሱ ወደ ቤተሰቦቻቸው እንደሚሄዱ ገምተው ነው የወጡት። ግን ሻትሏ ከወጣች በኋላ ሂውስተን የሚገኘው የሚሽን ኮንትሮል ሁለት ዋና ዋና ችግሮችን ይመለከታሉ። ቴክኒካል የሆኑ ችግሮች። አንደኛው ሞተሩ ጉልበት የማጠር ነገር አዩበት። ሁለተኛው ሂሊየም የሚባለው ጋዝ ቀስ በቀስ እየተነፈሰ እንደነበረ ሲረዱ እነዚህን ሰዎች በዚያ መንኮራኩር ወደ ምድር ማምጣት በጣም አደገኛ የሆነ ነገር እንደሆነ፣ የሰው ሕይወት በዚህ አይነት ሁኔታ አጋልጦ መስጠት ተገቢ እንዳልሆነ ስለተገነዘቡ መንኮራኩሯ ለብቻው እንድትመለስ ተደረገ። እነዚያ ሰዎችስ 8 ቀን በኋላ እዚያው ነበሩ። እስከ 2025 ድረስ እዚያው ቆዩ። የ8 ቀን ፈርመው የገቡበት ሩጫ ወደ 9 ወር ማራቶን ተቀየረ። ከ286 ቀን በኋላ በህዋ ውስጥ ሲንሳፈፉ ከቆዩ በኋላ ወደ ምድር ተመለሱ። ለ8 ቀን የወጡ ሰዎች 286 ቀን። የስነ ልቦናው ጫናውን መገመት ትችላላችሁ። እዚያ ተቀርቅረዋል። መንኮራኩሩን ራሳቸው ማስተካከልና ወደ ምድር መመለስ አይችሉም። ሙሉ በሙሉ በሂውስተን በሚገኘው በሚሽን ኮንትሮል እነሱ ሊያደርጉ ባላቸው ነገር ጥገኛ ናቸው። ከዚያ የሚመጣውን ትዕዛዝ ከመጠበቅ ባሻገር ሌላ ነገር የለም። በጠበቁትና በተከሰተው ነገር መካከል ትልቅ የሆነ ክፍተት ነበረ። ምናልባት በዚህ ከሰዓት በኋላ በዚህ ቤት ውስጥ ያለን ልክ እንደነዚህ ጠፈርተኞች በምንጠብቀው ነገርና አሁን እያለፈ ባለው ነገር መካከል ትልቅ ክፍተት እያለፍን ያለን ሰዎች እንኖራለን። ምናልባት እኛ የፈረምነው ለ8 ቀን ተልእኮ ሊሆን ይችላል። ፈተናው አጭር ይሆናል ብለን አስበን ነበረ። ስራ አጥነቱ ፈጥኖ ያልፋል ብለን ገምተን ነበር። የትዳር ውስጥ ችግር፣ ግጭቱ ያልፋል ብለን ገምተን ነበር። ህመሙ ጊዜያዊ ነው ብለን አስበን ነበረ። በቤተሰብ ላይ ያለው ጫና ፈጥኖ ይነሳል ብለን ነበር። ለቤተሰቦቻችን የምንጸልየው በልጆቻችን ላይ ያለው ነገር አልፎ ይሄዳል ብለን አስበን ነበር። ነገር ግን ቀናት፣ ምናልባትም ሳምንታት፣ ወራት፣ ምናልባትም ዓመታት እያስቆጠረ አለ። እኛ ግን አሁንም በጥበቃ ውስጥ ነን። እየተንሳፈፍን አለን። ያሰብነው ነገር አልሆነም። ለምን እንደሆነም አናውቅም። ዛሬ የምንመለከተው በእንዲህ አይነት ክፍተት መካከል ያለፈ አንድ እግዚአብሔር ሰው ነው፣ ዳዊት። የዳዊትን ሕይወት በአንደኛ ሳሙኤል ምዕራፍ 20 ላይ ስናይ ዋና ዋና ነገሮችን እናስታውሳለን። በልጅነቱ ከሜዳ ተጠርቶ በሳሙኤል የተቀባውን ያንን ዳዊትን እናስታውሳለን። በአንድ ጠጠር ጎልያድን የዘረረውና አንገቱን ቆርጦ የመጣውን ያንን ብላቴና ጀግና እናስታውሳለን። ዛሬ ግን ተፈናቃዩን ዳዊትን በዚህ ክፍል እናያለን። እግዚአብሔር ትሆናለህ የሚለው ነገር ሌላ ነው። ተስፋ የሰጠው ሌላ ነው። የቀባው ነገር ለንግስና ነው። አሁን ግን እያለፈበት ያለው ነገር ከዚያ የራቀ ነው። ቅዠት ሆኖበታል። በሳኦል እንደ አውሬ እየታደነ ያለበት ጊዜ ነው። ዳዊት እያለፈ ያለው
በእግዚአብሔር የቃል ኪዳን ቃልና በእግዚአብሔር አፈጻጸም ሂደት መካከል ባለው ክፍት ቦታ ነው። በዚህ አይነት ክፍተት ውስጥ ያላችሁ ወንድሞችና እህቶች የጊዜ ሰሌዳችሁ ምስቅልቅል ያለ ከፍተኛ የሆነ ጫና ውስጥ የምናልፍ ወንድሞችና እህቶች ይሄ መልእክት ለእናንተ ነው። ይሄ መልእክት ለእኔ ነው። ባለፉት ሳምንታት እግዚአብሔር በተለያየ መንገድ ይህንን ጉባኤ ሲናገር ነበር። በጾምና በጸሎቱም ጊዜ ከዚያም በኋላ እግዚአብሔር በተለያየ መንገድ ተናግሯል። ታላቅ ሰራዊት ላደርጋችሁ ተነስቻለሁ፣ ላሰለጥናችሁ፣ እንደ ብሔራዊ ውትድርና እንድትሰለጥኑ እፈልጋለሁ፣ እያዘጋጇችሁ ነው ያለሁት። ወደ ኋላ አታፈግፍጉ፣ በዚያ ነፍሴ ደስ አትሰኝም። ጌታ ሊሰራ ያለውን ያውቃል። ፍርሃታችሁ በእምነት ይተካ ይለን ነበረ ፓስተር ጃስሚን እና እግዚአብሔር ይህንን ጉባኤ በዚህ ሰሞን እየተናገረ ባለው ነገር ዛሬም የምንማረው ነገር ከዚሁ ጋር አብሮ የሚፈስ ነው። እግዚአብሔር የተምታታ መልእክት የለውም። ሲናገረን እግዚአብሔር ሊያዘጋጀን የወደደው ነገር አለ። እንድንሰለጥንለት የፈለገው ነገር አለ። እንድንዘጋጅ የፈለገው ነገር አለ። እግዚአብሔር ተስፋን የሚያስጨብጥ የተስፋ አምላክ ነው። ምዕራፍ 20 ከመመልከታችን በፊት 19ን ፈጠን ብዬ ቃኘት ማድረግ እፈልጋለሁ። 19:10 ላይ እንዲህ ይላል፣ ሳኦልም ዳዊትን ከግንብ ጋር ያጣብቀው ዘንድ ጦሩን ወረወረ። በምዕራፍ 18 ላይ 2 ጊዜ ስቶታል። በዚህ ሌሊት ዳዊት ሸሽቶ አመለጠ ይላል። ከዚያ መልእክተኞችን ልኮ በቤቱ ታድኖ እንዲያዝና እንዲገደል በማለዳ መልእክተኞች ላከ። ሚልኮል ባለቤቱ በመስኮት አውርዳ እንዲሸሽ አደረገችው። ነብዩ ጋር እረፍት ቢኖር ብሎ ወደ ነብዩ ሳሙኤል ዘንድ ይመጣል። ይህንን የሰማው ሳኦል ዳዊትን ያመጡ ዘንድ መልእክተኞችን ሰደደ ይላል። እነዚህ መልእክተኞች እባክህ ዳዊት ሆይ ና ብለው የሚለማመጡ አይደሉም። እነዚህ አፋኝ ቡድን እንደማለት ነው። ኮማንዶዎች ናቸው። ይዘው እንዲገደል የሚያመጡ ናቸው። የመጀመሪያዎቹ መልእክተኞች ሲሄዱ ሳሙኤልና የነቢያት ጉባኤ ትንቢት ይናገሩ ነበር። እነዚህ ሰዎች እንዲሄዱ መንፈስ ቅዱስ በእነርሱ ላይ ወረደ ይላል። ትንቢት ይናገሩ ጀመር። ሁለተኛ መልእክተኞች ሄዱ። እነዚያም እንደዚያው መንፈስ ቅዱስ ወረደባቸውና ትንቢት ይናገሩ ነበር። ሶስተኛዎቹም ሲሄዱ እንደዚሁ ይሆናሉ። በኋላ ንጉሱ ራሱ ይናደድና ራሱ ይመጣል። እግዚአብሔር ንጉስ አይፈራም ወገኖች፣ አይፈራም። ንጉስ የፈለገ ይምጣ አይፈራም። ወደ አርማቴን ሲመጣ እሱም ቀንና ሌሊት ተጋድሞ ራቁቱን መንፈስ ቅዱስ በቁጥጥር ስር አድርጎ ያዘው። ክብር ለእግዚአብሔር ይሁን። እኛን ለማዳን እግዚአብሔር ሰማይና ምድርን የሚያንቀሳቅስ አምላክ ነው። ክንዱን ከመስራት ወደ ኋላ የሚያግት ምንም ነገር የለም። በመንፈስ ቅዱስ ቁጥጥር ስር አድርጎ እነዚህን የዳዊትን ገዳዮች ሲቆጣጠራቸው እናያለን። በዚህ ሁኔታ ወደ ምዕራፍ 20 ላይ ስንሄድ ዳዊት ከአርማቴም አገር ከነዋት ዘራማ ሸሸ ይለናል። በዚህ ባክግራውንድ ነው ምዕራፍ 20 የምንመለከተው። ወደ ዮናታን መጥቶ ምን አደረግኩ? እኔንስ ለመግደል የሚፈልግ በአባት ፊት ጠማማነቴና ኃጢአቴ ምንድን ነው ብሎ ተናገረው። ወዳጁ ዮናታንም ዳዊት ሆይ አትሞትም፣ እነሆ አባቴ ትልቅም ትንሽም ነገር እኔ ሳያማክር አንዳች ነገር አያረግም፣ ስለዚህ አይዞ ብሎ ያረጋገዋል። የዳዊትን የልብ ሁኔታ ግን ቁጥር 3 ላይ እናያለን። በእኔና በሞት መካከል አንድ እርምጃ ያህል ቀርቷል ይላል። እነዚህ ሁለት ወዳጆች፣ የልብ ወዳጆች አንድ ነገር መመካከር ይጀምራሉ፣ እቅድ ያወጣሉ። እንደው ለመሆኑ የአባትህ የአሁን ሁኔታ ምን ላይ እንደሆነ የምንፈትንበት ነገር እናድርግ ብለው ይነጋገራሉ። ነገ መባቻ ነው። ይህ መባቻ የሚባለው 2-3 ቀን የሚቆይ በዓል ነው። ንጉሱ ግብር ያወጣል። በዚያ ላይ ባለሟሎቹ ዳዊትንም ጨምሮ መገኘት ይጠበቅባቸዋል። ስለዚህ ዮናታን ሆይ አንተ ሂድ፣ እኔ እዚህ በሜዳ እቀራለሁ።
እና ባለመገኘቴ አባትህ እንዴት ሪያክት እንደሚያደርግ ይሄና ከዛ በኋላ ትነግረኛለህ ይባባላሉ፣ ይማማላሉ። እዚያ የመባቻው ግብር ይደረጋል። ዳዊት የለም። ሳኦል ስለ ዳዊት ይጠይቃል። ዮናታንም ዘመዶቹ መስዋዕት አላቸው፣ ልሂድና ወንድሞቼ ልይ ብሎ ሄዷል ይለዋል። ቁጥር 30 ላይ የሳኦል ቁጣ በዮናታን ላይ ነደደ። ዳዊት መሞት አለበት፣ ይሞት አለ። ዮናታን ለአባቱ ስለምን ይሞታል? ያደረገውስ ነገር ምንድን ነው ብሎ መለሰለት። ይሄ ሰው መቼም ራሱን ኮንትሮል ማድረግ የማይችል ነው። አሁንም ጦሩን አንስቶ ልጁን ራሱን ሊወጋ ወረወረበት። ዮናታንም አባቱ ዳዊትን ፈጽሞ ሊገለው እንደፈቀደ አወቀ ይለናል። እንዲህም ሆነ በነጋው ዮናታን ከዳዊት ጋር ወደ ተቃጠረበት ቦታ ወደ ሜዳ ወጣ። ከእርሱም ጋር ታናሽ ብላቴና ነበር። ብላቴናውንም ሮጠህ ወረውራቸውን ፍላጻዎች ፈልግልኝ አለው። ብላቴናውን በሮጠ ጊዜ ፍላጻው ወደ ማዶ ወረወረ። ብላቴናውም ዮናታንን ፍላጻውን ወደ ወረወረበት ስፍራ በመጣ ጊዜ ዮናታን ፍላጻው ካንተ ወዲያ ነው ብሎ ወደ ብላቴናው ጮኸ። እግዚአብሔር አምላካችን ከዚህ ከሕያው ቃሉ የሚያስተምረንን አንዳንድ ነጥቦች አነሳለሁ። አንደኛ የኤዜል ድንጋይ ዝም ብለን የእግዚአብሔርን ምሪት የምንጠብቅበት ስፍራ ነው። ቁጥር 19 3 ቀንም ያህል ቆይ፣ ከዚህም በኋላ ፈጥነህ ውረድ፣ ነገሩም በተደረገበት ቀን ወደ ተሸሸክበት ስፍራ ሂድ፣ በኤዜልም ድንጋይ አጠገብ ቆይ ይለዋል። ዳዊትና ዮናታን ይስማማሉ። ዳዊት ወደ ሜዳ ወጥቶ እዚያ ኤዜል በተባለ ድንጋይ አጠገብ ተደበቀ። የመጽሐፍ ቅዱስ ምሁራን ሲናገሩ ይሄ ኤዜል ድንጋይ አቅጣጫ ጠቋሚ ድንጋይ ወይም የመለያየት ድንጋይ ወይም ደግሞ የፍጻሜ ድንጋይ ልንለው እንችላለን። ይህ ድንጋይ የኛ አቅም የሚያበቃበትና የእግዚአብሔር አዲስ ምዕራፍ በሕይወታችን የሚጀመርበትን ቦታ ይወክላል። ወደ አዲስ ምዕራፍ ይህንን ብላቴና ሊያስገባው እግዚአብሔር ፈለገ። ልክ እንደ ጠፈርተኞቹ ሚሽን ኮንትሮል የሚሰጠውን ትእዛዝ ከመጠበቅ ባሻገር ምንም ነገር ማድረግ እንደማይችሉ ዳዊትም አሁን ምንም ነገር ማድረግ የሚችልበት ሁኔታ አልነበረም። ሳኦልን መዋጋት አይችልም። ሳኦልን ማሳመን አይችልም። በዚያ በኤዜል ድንጋይ ጋር አንድ የሚደረግ ነገር መጠበቅ ነው። ሰማይ ምን ይላል? የእግዚአብሔር ቀጣይ ፈቃዱ ለሕይወቴ ምንድን ነው? ለብዙዎቻችን ትልቁ ፈተና መስራት አይደለም፣ መጠበቅ ነው። ነገር ግን ኤዜል እግዚአብሔር ጣቱን እስኪያሳየን ድረስ ታምነን የምንጠብቅበት ቦታ ነው። አያችሁ፣ በኤዜል ድንጋይ ቆይታ የሳኦልም ሐሳብ የእግዚአብሔርም ሐሳብ ተገለጠ። እንደ ዳዊት ራሳችሁን በኤዜል ድንጋይ አጠገብ ካገኛችሁ ራሳችሁ የሚቀጥለው ነገር ምንድን ነው እያላችሁ የምትጠይቁ፣ ከራሳችሁ ጋር የምታወሩ በቀራንዮ መስቀል በዚያ መስቀል ላይ ለእያንዳንዳችን ኃጢአትና በደል አልፎ የተሰጠው የናዝሬቱ ኢየሱስ የነፍስን ዋጋ የከፈለልን ያ ታማኝ ጌታ ሕያው የሆነ ድንጋይ እርሱ አለን። እሱ አስተማማኝ ነው። እርሱ አስተማማኝ ነው። እሱ ሕያው ድንጋያችን ነው። መጽሐፍ ቅዱስ ስለዚያ ድንጋይ ሲናገር ይሄ የከበረ የተፈተነ መሰረቱ የጸና የማዕዘን ራስ ድንጋይ ይለዋል። ኢየሱስ ያ ነው ለኛ። ኢየሱስ ያ ነው ለኛ። እግዚአብሔር የተባረከ ይሁን። አብሮን የሚተም ነው። አብሮን የሚሻገር ነው። አብሮን የሚራመድ ነው። የማይተወን ነው። የማይከዳን አምላክ ነው። በእጆቹ መዳፍ የቀረጸን አምላክ ነው። እንደ ዓይኑ ብሌን የሚንከባከበን አምላክ ነው። አዎ ኤዜል ጋር መደበቅ ይቻል ይሆናል። ኤዜል ጋር አቅጣጫ ማየት ይቻል ይሆናል። ይሄ ድንጋይ ግን አብሮ አይሄድም። የኛ ሕያው የሆነው ድንጋይ ኢየሱስ አብሮን ወደሚቀጥለው ነገራችን ዘልቆ ይገባል። እግዚአብሔር ይባረክ። የሚያስመካ ሕያው ድንጋይ አለን። የማይተወን ወዳጅ አለ።
ወደሚቀጥለው ነገራችን ወደሚቀጥለው ምዕራፍ መርቶ የሚያስገባ አምላክ አለን። ሁለተኛው ከኛ ወዲያ የወደቀው ፍላጻ የህይወት ምዕራፍ ነው፣ ለውጥ ነው እንጂ የክፉ ነገር አይደለም። የምዕራፍ ለውጥ እንጂ የክፉ ነገር አይደለም። አያችሁ፣ የግድያ ሐሳቡ በንጉሱ ልብ ቢጸነስም ቀስቱ የተወረወረው የተወነጨፈው በዮናታን እጅ ቢሆንም ወርዋሪው ሰማይ ነበር። አቅጣጫውንም ደግሞ የሚወስነው አርያም ነበረ። አሁን ቅድም እንዳነበብነው ይሄ ብላቴና በሜዳ 3 ቀን ቆይቷል። የሚያስገርመው ነገር መጽሐፍ ቅዱስ አዋቂዎች እንደሚሉት በዚህ ሁኔታ ውስጥ ሲያልፍ ዳዊት ምናልባት ከ18 እስከ 23 ዓመት ገደማ ይሆናል እና በዚያ በሜዳ ከርሟል። በተነጋገሩት መሰረት እየጠበቀ ነው ያለው። እጣ ፋንታው ምን እንደሆነ አሻቅቦ ያይ ነበረ። እዚያ ድንጋይ ጋር ሆኖ ይጠብቃል። ፍላጻው ከዳዊት አናት ላይ አልፎ ሽው ብሎ ሄዳል 3 ጊዜ። ይታያችሁ የብላቴና ከዚያ ድምፅ ይወጣል። ዮናታን ጮኸ፣ ፍላጻው ካንተ ወዲያ አይደለምን? እንደ ገደል ማሚቱ በዚያ በሜዳ ላይ የሚያስተጋባ ይመስለኛል። ይህ አረፍተ ነገር ከአርያም የመጣ መልእክት ነበረ። በሩ ተዘግቷል። ወደ ኋላ ወደ ቤተ መንግሥት መሄድ አትችልም። አሁን ያለው ወደፊት የሚያስኬድ የእግዚአብሔር አጀንዳ የእግዚአብሔር እቅድ ነው። ከዚህ በኋላ ዮናታን ምርኩዝህ ሊሆን አትችልም። የሳሙኤልም ደግሞ አክሰስ የለህም። ነገር ግን እኔ ሁሉ በሁሉ የመሆንልህ ምርኩዝህ የመሆንልህ የምመራ ከፊት የምቀድም ከኋላ የምከተል የዘላለም አምላክ እግዚአብሔር እኔ አለሁልህ እያለው ነው። ከሱ በላይ የተወነጨፈው ወንጭፍ የአንድ በር መዝጋት፣ የሌላው በር መከፈት፣ የእግዚአብሔር ሐሳብ መከናወን እርምጃ ነበረ። ዮናታንም በትክክል ይሄ ሐሳብ ገብቶታል። ያለውን ነገር ስታስተውሉ ፍላጻው ከርሱ ወዲያ ከሆነ እድልህ አሰናብቶሃል አላለውም። እግዚአብሔር አሰናብቶሃልና መንገድህን ሂድ። እግዚአብሔር ብቻ ያሰናብተን። እግዚአብሔር በዚህ መንገድ ሂዱ ይበለን። እግዚአብሔር ቀጣዩ ነገር እንደዚህ ነው ይበለን። እግዚአብሔር ከኛ ጋር አብረው ስለሚጓዝ አስተማማኝ የሆነ ጌታ አለ፣ የሚያሳርፍ ወዳጅ አለን። ስሙ የተባረከ ይሁን። ግን ለምን ይሄ ሆነ የሚል ጥያቄ ሊነሳ ይችላል። የመጀመሪያው ነጥብ ዳዊት ጣዕሙን እንዳያጣ እግዚአብሔር ይፈልጋል። እንደተመረጠ ወይን ጠጅ እንዲቆይ ድፍድፍ ላይ እንደተቀመጠ ወይን ጠጅ እንዳይበላሽ እግዚአብሔር ስለፈለገ ከዕቃ ወደ ዕቃ መገለባበጥ ነበረበት ይሄ ብላቴና። ይህንን ሐሳብ በኤርምያስ 48 ላይ እናገኛለን። 48:11ን ፈጠን ብዬ አነበዋለሁ። እንዲህ ይላል ነቢዩ ኤርምያስ፣ ሞዓብ ከታናሽነቱ ጀምሮ አርፏል፣ ከዕቃ ወደ ዕቃ አልተገላበጠም፣ ስለዚህ ጣዕሙ አልተለወጠም። ምን ማለት ነው? በድፍድፉ ላይ ስለተቀመጠ የድፍድፉን ጣዕም ይዟል። የወይን ጠጅ የሚጠምቁ ሰዎች እንደሚናገሩት ከአንድ ዕቃ ወደ አንድ ዕቃ የሚገላበጥ ወይን ጠጅ ጣዕሙ የጣፈጠ ይሆናል። በድፍድፉ ቃናው እንዳይበላሽ ያገላብጡታል። በዚያ ባምቡላው ላይ እንዳረፈ እንዳይቆይ እግዚአብሔር ዳዊትን ከምቾት ከዚያም ከዮናታን ጉያ ከቤተ መንግሥት እያገላበጠው ነው ያለው። ለምን? ንጹሕ ወይን ጠጅ እንዲሆንና ለሚያዘጋጅለት ለእግዚአብሔር ዓላማ ለንግስና የተመረጠ እንዲሆን እግዚአብሔር ይህንን መንገድ እንዲያልፍ ሲፈቅድ እናያለን። ሁለተኛው አዲስ ምዕራፍ እግዚአብሔር እንደጀመረ ያ ደግሞ የቀድሞ ነገር እንዳበቃ እንደተዘጋ መንግሥተ ሰማይ እያወጀ ነበር። ይህ ካንተ ወዲያ ያለ ፍላጻ የውድቀት ምልክት አይደለም፣ የዘመን ለውጥ ምልክት ነው። የሕይወቱ መጽሐፍ አዲስ ምዕራፍ እየተገለበጠ ነው። ወንድሞችና እህቶች፣ ፍላጻው ካንተ ወዲያ ነው የሚለው ነገር ወደ ኋላ መመለስ አይቻልም ማለት ነው። ብዙዎቻችን ሰማይ ፍላጻውን ከኛ በኋላ አልፎ ሲወነጭፈው ልክ እንደ ስምዖን ጴጥሮስ ዮሐንስ ምዕራፍ 21 ላይ እንደምናየው ወደ ኋላ የመመለስ ልባችን ይከጅላል። ያንን ክፍል ሄጄ ሳነብ በጣም ይገርመኛል።
ጴጥሮስ ተስፋ ቆርጧል። ኢየሱስ ክርስቶስ ከሙታን ተነስቷል። የሚያስገርመው ነገር ከአንዴም ሁለቴ በትንሣኤ ማንነቱ ኢየሱስ ክርስቶስ ለእነዚህ ሰዎች ታይቷል። ከዚህ በኋላ እንደገና ትተውት ወደ መጡት 3 ዓመት ተኩል በፊት ወደ ነበረው ነገር መመለስ በጣም የሚያስገርም ነገር ነው። እሺ ጌታ ኢየሱስ ክርስቶስ መነሳቱን ባያውቁ ኖሮ ምናልባት ተስፋ ቆርጠው ነበር ይባላል። እነዚያ የኤማሁስ መንገደኞች ኢየሱስ ከተገለጸላቸው በኋላ ነገር ዓለሙን እርግፍ ቢያደርጉ ስለ ኢየሱስ ምንም ነገር ባያስቡ ይገርማል። ሳያውቁት ያደረጉትን ነገር እናውቃለን። ራሱን ከገለጠላቸው በኋላ ግን ወደ ኋላ ማፈግፈግ የሚያስገርም ነገር ነው እና ጴጥሮስ እሱ ብቻ አይደለም፣ 6 ሰዎች አክተልትሎ ይዞ ሄደ። በጣም ኢንፍሉዌንሻል የሆነ ሰው ነው። ሊሄድ ሲል ሰዎች ተከትሎት የሚሄዱት ነው። ወደ አሳ ማጥመድ ይሄዳለሁ አላቸው። ይሄም ማለት ነው ወደ ድሮ ካሌንደር እመለሳለሁ፣ ወደማውቀው ስራዬ፣ ወደ ምቾት ቀጠና እመለሳለሁ ማለት ነው። አሳ ሌሊቱን ሙሉ ለማጥመድ ጣሩ። መጽሐፍ ቅዱስ ምንም አልያዙም ይለናል። ጴጥሮስ የተካነ አሳ አጥማጅ ነው። ነገር ግን ማለዳ ላይ ባዶ መረብ ነበር። ያ ባዶ መረብ ልክ እንደ ዳዊት ካንተ ወዲያ ያለ ፍላጻ የሚል መልእክት ለጴጥሮስ ነበረ። ኢየሱስ ክርስቶስ በባህር ዳርቻ ቆሞ ያንን ሌሊት አመከነው፣ ባዶ አደረገው። ለምን ቢባል ጴጥሮስ አሳ አጥማጅ እንዲሆን ሳይሆን ሰዎችን የሚመግብ እንዲሆን እግዚአብሔር አዘጋጅቶታል። ወደ ኋላ ማፈግፈግ አይቻልም። የሰው እረኛ የሚሆንበት ዘመን አዲስ ምዕራፍ ስለተጀመረ የዳዊት በር በቤተ መንግሥት ተዘጋ። የጴጥሮስ መረብ በባህር ላይ ባዶ ሆነ። ኤልያስን ታስታውሳላችሁ። በኮራት ፈፋ ላይ ተቀምጦ ነበር። ቁራዎች የመጡ ይመግቡት ነበር ጠዋትና ማታ። በወንዝ አካባቢ ሄዶ ውሃ ይጠጣ ነበረ። ተመችቶታል። ዝናብ ስላልነበረ ከጥቂት ጊዜ በኋላ ወንዙ ደረቀ ይለንና ከዛ በኋላ ምን ይላል? እግዚአብሔር ተናገረው። ወደ ሰራፕታን ትሄድ፣ አንድ ባልቴት አለች፣ እዛ ትመግብሃለች፣ ወደዚያ ተነስና ሂድ አለው። ወንዙ ሲደርቅ እግዚአብሔር ተናገረ። እግዚአብሔር አንዳንድ ነገሮቻችንን ሲያደርግ ለማድረግ ብሎ አይደለም፣ ወደሚቀጥለው ነገር እኛን ለማንሳት ሲፈልግ ነው። እግዚአብሔር በድሮ ቦታችን ላይ ስኬት የሚከለክለን፣ መረቡን ባዶ የሚያደርገው፣ ልባችን የሚከጅለው ወደ ኋላ ስለሆነ ምናልባትም ደግሞ በዚያ ባለንበት ሁኔታ የማይመች ነገር እንኳን መሆኑን እያወቅን በዚያ በለመድነው ሁኔታ ውስጥ ይሄ ኮምፎርት ዞን የሚባለው ውስጥ እንድንቆይ እንፈልጋለን። እግዚአብሔር ግን ገፋ ያደርገዋል፣ መረቡን ባዶ ያደርገዋል፣ ወንዙን ያደርቀዋል። የሚቀጥለው አሳይመንት አለ። በህይወትሽ የምሰራው ነገር አለ። እልፍ በይ፣ እኔ ከእናንተ ጋር ወጣለሁ ይላል። ጴጥሮስን አሳውን ተውና እረኛ ሁንልኝ እያሉ ነው። ዳዊትን ቤተ መንግስቱን እርሳና በምድረ በዳ ለንግስና ሰልጥንልኝ እያለው ነው። ኤልያስን ይሄንን ተውና በዚያ የምታደጋት አንዲት ባልቴት አለች፣ በዚያም ደግሞ የማደርገው ትንሣኤ አለ፣ ከዚያም በኋላ ደግሞ በቀርሜሎስ ተራራ ላይ አንተ የምታደርግልኝ ነገር አለ፣ እልፍ በል እያለው ነው። ዘጸአት 12 ላይ በጣም የሚገርመኝ ቃል አለ። እግዚአብሔር እንዲህ ይላል። እግዚአብሔር እስራኤልን ከግብፅ ባርነት ሊያወጣቸው ሲል አንድ ነገር ተናገረና እንዲህ ይላል፣ ይህ ወር የወሮች መጀመሪያ ይሁንላችሁ፣ የዓመቱም መጀመሪያ ይሁንላችሁ። ዘጸአት 12:2 ላይ ነው የምናገኘው። ይህንን ነገር እግዚአብሔር ሲናገር ገና ከግብፅ ምድር አልወጡም፣ ገና አልተሻገሩም ነበር ባህሩን። እግዚአብሔር ግን አንድ ቀን መጣና ይህ ወር የወሮች መጀመሪያ ይሁንላችሁ፣ የዓመቱም መጀመሪያ ይሁንላችሁ አለ። በሌላ አነጋገር ምን እያለ ነው? እስካሁን ድረስ ያሳለፋችሁት የባህርነት ዘመናችሁ ይሄ ቀን መቁጠሪያ ያበቃል። ከዚህ በኋላ አዲስ የሆነ መለኮታዊ የሆነ ካሌንደር ይጀምራል። ዲቫይን የሆነ ካሌንደር ይጀምራል።
ባላችሁበት ሁኔታ እኔ የምጀምረው አዲስ ነገር አለ። አዎ ገና አልወጣችሁም፣ ገና ወንዙን አልተሻገራችሁም ባህሩን፣ እኔ ግን አዲስ ነገር ጀምሬያለሁ ይላቸዋል። ወረድ ብለን ስናነብ እንዲህም ሆነ ይለናል። 430 ዓመት ከተፈጸመ በኋላ በዚያ ቀን የሚል ቃል እናገኛለን። በዚያ ቀን የእግዚአብሔር ሰራዊት ሁሉ ከግብፅ ምድር ወጡ። በሌላኛው አማርኛ ልክ 430 ዓመት በተፈጸመ ዕለት ይለናል። ልክ በተፈጸመ ዕለት። አንድ ቀን አልዘገየም፣ አንድ ቀን አልፈጠነም። እግዚአብሔር እንደተናገረው ያ ቀን ሲመጣ እግዚአብሔር ዘብ ሆኖ የእስራኤልን ሕዝብ ከግብፅ ምድር ሲያወጣ እናየዋለን። ለዳዊትም የሆነው ይህ ነው። ፍላጻው ከዚህ ወዲያ ሲያልፍ እግዚአብሔር ለዳዊት አዲስ ነገር እየጀመረ ነው። የሳኦል አገልጋይ የሆንክበት ዘመን አብቅቷል። ያ ቀን መቁጠሪያ አብቅቷል እያለው ነው። በሰው ጥላ ውስጥ መሆንህ አብቅቷል። ከዚህ በኋላ በእግዚአብሔር አጀንዳ የምትመላለስበት ጊዜ መጥቷል። ዛሬ ቀን አሃዱ ነው፣ አንድ ብለህ የምትጀምረው ነው እያለ ነው። ዛሬ አዲስ ወር ነው። ወደ ምድረ በዳ የምትገባው ለስደት ሳይሆን ለአዲሱ ዘመንህ ልትቀረጽ ነው። በዚህ በጀመርነው 2026 ዓመተ ምህረት ነገ ምን እንዳለው እያንዳንዳችን አናቅ ይሆናል። ነገር ግን ነጋችንን የያዘውን ጌታ እናውቀዋለን። የነፍሳችን መልህቅ የሆነውን ጌታ እናውቀዋለን። እሱ ነገን ያውቀዋል። እሱ ከነጎዲያን ያውቀዋል። እሱ የሚቀጥለውን ወር ያውቃል። እሱ ዘላለምን ያውቃል። የዘላለም አምላክ ነው። በገናና ዙፋኑ ላይ ጸንቶ የሚኖር አምላክ ነው። ቅድም እህታችን ስትዘምር እንደነበረችው እሱ አይለዋወጥም። በገናና ዙፋኑ ላይ ለዘላለም ከብሮ የሚኖር ጌታ አለ። እግዚአብሔር የተባረከ ይሁን። በዚህ ቀን አዲስ ካሌንደር በዚሁ በ2026 ውስጥ ለእያንዳንዳችን እግዚአብሔር አዲስ ካሌንደር በፈለገው ቀን ሊጀምር ይችላል። አዲስ ካሌንደር በዘመን ውስጥ አዲስ ዘመን ለኛ ለቤታችን ሊያደርግ ይችላል። እግዚአብሔር ያደከማችሁን ነገር በቃ የሚልበት ዘመን አዲስ ቀን እግዚአብሔር የሚጀምርልን ሰዎች አለን። ካስጨናቂው ነገራችሁ ስትወጡ በባዶ እጅ የማትወጡ ሰዎች አላችሁ። እግዚአብሔር የካሳ ዘመን የሚያመጣላችሁ ሰዎች እግዚአብሔር የተባረከ ይሁን። የእነዚህን ሰዎች ሰቆቃ ስናይ 450 ዓመት በባርነት ነው ያሉት። አንድ ቀን እግዚአብሔር በቀጠረው ቀን በቃ አለ። እግዚአብሔር ወረደ፣ እግዚአብሔር ቆመ፣ ዘብ ሆኖ ሊያስወጣ ተነሳ። በጣም የሚያስገርም ነገር እዛ ጋር እናነባለን። ይሄ ተስፋ ቃል የተሰጠው በዘፍጥረት 15 ላይ ለአብርሃም ነበር። እዛ ላይ ምን ይላል? ዘርህ በባዕድ አገር መጻተኛ እንደሚሆን በእርግጥ እወቅ። 400 ዓመትን በባርነት ተረግጦ ይገዛል። ነገር ግን በባርነት የሚገዛቸውን ሕዝብ እቀጠዋለሁ፣ ከዚያም ብዙ ሀብት ይዘው ይወጣሉ። የዛ ቃል ፍጻሜ በዘጸአት 12 ላይ እናየዋለን። እንዲህ ይላል፣ እስራኤላውያን ሙሴ እንዳዘዛቸው የብርና የወርቅ ዕቃዎች እንደዚሁም ልብስ እንዲሰጧቸው ግብፃውያንን ጠየቋቸው። እግዚአብሔር በግብፃውያን ፊት ለእስራኤላውያን ሞገስ ስለሰጣቸው የጠየቋቸውን ሁሉ ሰጧቸው። ስለዚህ የግብፃውያንን ንብረት በዝብዘው ወሰዱ ይላል። እግዚአብሔር የተባረከ ይሁን። እንዴት ደስ የሚል አምላክ ነው! አዎ ተሸማቀው አይወጡም። ገና ብዙ ያልተከፈለ ነገር አለ። እነዚህ ሰዎች ዘመናቸውን ሲጠፈጥፉ ያንን ጡብ ሲጠበጥቡ የኖሩ ናቸው። ጄኔሬሽኑ ተበልቷል ጉልበቱ። ውዝፍ የሆነ ነገር በእነዚህ በግብፃውያን መካከል አለ። እግዚአብሔር ግን የክፍያ ጊዜ አለ፣ የማወራረጃ ጊዜ አለ። እንደዚሁ ቀትረ ቀላል ሆናችሁ ሹክክ ብላችሁ አትወጡም፣ እኔ እመልሳለሁ አለ። አመላለሱ ደግሞ በጣም ደስ የሚል ነው እና እኔ እንደው በዛ ቀን በኖርኩ አልኩኝ። በእውነት የሚያደርገውን ነገር ታያላችሁ። እግዚአብሔር እናንተ ምን አድርጎ ጠይቁ፣ ሞገስ ሰጥቻለሁ። ስለዚህ የምትፈልጉትን መጠየቅ ነው እና የሚያሰሯቸውን ሰዎች ጋሼ ይላል ያንን ካቴና የወርቁን ካቴና ወዲህ ይበል፣ እሺ እትዬ ሸዋ ላይ አሁን ትላለች። እግዚአብሔር ይባረክ። ይጠይቃሉ፣ ይሰጧቸዋል። ጠይቁ፣ ይሰጣቸዋል። ይሄ ነው እግዚአብሔር ሞገስ ሲያመጣ፣ ለሕዝቡ ሞገስ ሲያመጣ እንደዚሁ እየተዳፋ አይወጣም፣ በዝብዞ ይወጣል። ምክንያቱም እግዚአብሔር በቃሉ የተናገረው ያ ቃል ዛሬ ተፈጻሚ ሆነ። እግዚአብሔር ይመስገን።
ያ ብቻ አይደለም፣ አያሌ በግ፣ የፍየል፣ የጋማ፣ የቀንድ ከብት መንጋ ይዘው ወጡ አለ። አዎ የካሳ ዘመን ሆነላቸው። እግዚአብሔር ይባረክ። እግዚአብሔር ያወራረዳል። እግዚአብሔር ያወራረዳል። የተገፋ ሕዝብ እንደዚሁ አይቀርም። እግዚአብሔር ያመነ እግዚአብሔርን የተከተለ እግዚአብሔር አምላኩ የሆነ ሕዝብ እንደዚሁ አይቀርም። እግዚአብሔር ይፈርድለታል። ሶስተኛ ከወርቅ ሰንሰለት በፊት የብረት ሰንሰለት ይኖራል። መጽሐፍ ቅዱስ እግዚአብሔር ሰዎችን ወዳየላቸው ክብር የሚያመጣበት መንገድ በብረት በኩል እንደሆነ ይጠቁመናል። ዮሴፍን ታሪክ ስናይ በተለይ በመዝሙር 105 17 እስከ 18 ያለውን ቃል ሄደን ብናነበው ደስ ይለኛል። 17 እና 18 መዝሙር 105 እንዲህ ይላል። በፊታቸው ሰውን ላከ፣ ዮሴፍ ለባርነት ተሸጠ፣ እግሮቹም በእግር ብረት ደከሙ፣ እርሱም በብረት ውስጥ ገባ። ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። ንጉሡ ላከ፣ ፈታውም፣ የአሕዛብም አለቃ አስፈታው፣ የቤቱ ጌታ የጥሪቱ ሁሉ ገዢ አደረገው። በፊታቸው ሰውን ላከ ይልና ዮሴፍ ለባርነት ተሸጠ፣ እግሮቹም በእግር ብረት ደከሙ፣ እርሱም በብረት ውስጥ ገባ። ይሄ ብረት ቀዝቃዛ ነገር ነው፣ ከባድ የሆነ ነገር ነው። ነገር ግን ብረቱ ዮሴፍን አልሰበረውም፣ ቀረጸው እንጂ። ዛሬ በሕይወታችን እያለፈ ያለው ብረት ምን እንደሆነ አላውቅም። ምናልባት የኢኮኖሚ ጫና ሊሆን ይችላል፣ የጤና እክል ሊሆን ይችላል፣ ምናልባት በቤተሰባችን ውስጥ የምናልፍበት ሁኔታ ሊሆን ይችላል፣ የተስፋ መደብዘዝ ሊሆን ይችላል። እግዚአብሔር ግን ይናገረናል። ተስፋን የሰጠን የታመነ አምላክ ነው፣ እርሱ ይፈጽመዋል። ስለዚህ የምናልፍበት ማንኛውም አይነት ነገር ብረት መሳይ ነገር እግዚአብሔር ያንን አልፎ ያየልን ነገር አለ። እግዚአብሔር ያሳልፈናል። በ105 ላይ ይሄ የተነገረውን ነገር በዘፍጥረት 41 ላይ ፍጻሜ ሲያገኝ እናየዋለን። ሄጄ አነበዋለሁ። 41 40 ላይ እንደዚህ ይላል፣ አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃልህ ይታዘዝ፣ እኔ በዙፋኔ ብቻ ካንተ በልጣለሁ። ለዮሴፍ ይህንን ይለዋል። 42 ላይ ፈርዖን ቀለበቱን ከእጁ አወለቀ፣ በዮሴፍም እጅ አደረገው፣ ነጭ የተልባ እግር ልብስም አለበሰው፣ በአንገቱም የወርቅ ዝርግፍን አደረገለት። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር የወርቅ ሰንሰለትን ከመስጠቱ በፊት ምናልባት የብረት ሰንሰለት በሕይወታችን ሊመጣ ይችል ይሆናል። ውስጣዊ ማንነታችን ሊቀረስ ስለፈለገ ነው እንጂ ለሌላ ነገር አይደለም። ክብሩ ከመምጣቱ በፊት ተግዳሮትና መከራ ሊኖር ይችላል። ከወርቅ ሰንሰለት በፊት የብረት ሰንሰለት ሊቀድም ይችላል። ወገኖቼ እግዚአብሔር ዳዊትን ከቤተ መንግሥት ወደ በረሃ ሲያወርደው ሊቀጣው ሳይሆን ሊሰራው ነበር። ከዚያም አለፍ አለና ወደ አዶላም ዋሻ ወረደና መጽሐፍ ቅዱስ በመዝሙር 142 ላይ ይሄ ዳዊት እዛ ሆኖ የተሰማውን ነገር ሲጽፍልን የሚያውቀኝ አጣው፣ መሸሸጊያ የለኝም አለ። ታያቸው ብላቴና ከ20 ምናምን ዓመት ዕድሜ ያላለፈ ሰው የሚያውቀኝ አጣው፣ መሸሸጊያ የለኝም። ብረት ማለት ይሄ ነው ወገኖች። ሰው ሲርቀን የለመድነው ሁኔታ ሲጠፋ ያኔ ማንነታችን ይፈተናል። እግዚአብሔር በረሃ የሚያወርደን ብቻችንን ሆነን እርሱን እንድንሰማ ተስፋን ደግሞ ሊያስጨብጠን ነው። በሆሴ ላይ አንድ ቃል አለ። አባብላታለሁ፣ ወደ እንግሊሽ ቤይ ወስጄ ፍራፑቺኖ እያጠጣሁ ለልቧ እናገራለሁ ይላል እንዴ? ምንድን ነው የሚለው? አባብላታለሁ፣ ወደ ምድረ በዳ አመጣታለሁ፣ ለልቧም እናገራለሁ። አያችሁ፣ በምቾት ጊዜ እግዚአብሔር በሹክሹክታ ይናገረናል። በውስጣችን እግዚአብሔር ይናገራል። ነገር ግን ካለንበት ሁኔታ የተነሳ አንሰማም፣ ምላሽ አንሰጥም።
እግዚአብሔር አባብሎ ወደ ምድረ በዳ ያወጣል፣ ለልባችን ይናገራል። አንድ ጸሐፊ ምን አለ? ይሄ በምድረ በዳ ወይም በችግር ውስጥ እግዚአብሔር የሚናገርበት መንገድ ይሄ ሜጋፎን ድሮ ቀበሌ የሚለፈልፉበት እሱን ይዞ ወደ ምድረ በዳ አውጥቶ በዚያ ይናገራል። በዚያ የተነገረ ነገር አሻሚ አይደለም፣ ነፍሳችን ትሰማዋለች። በጣም ደስ የሚለው ነገር እዚህ ሆሴዕ ላይ እግዚአብሔር ከተናገረ በኋላ ምን ይላል? የወይን ቦታውን እመልሳለሁ፣ የወይን ተክሏን እመልስላታለሁ ይላል። እግዚአብሔር የሚፈልገው እንድንሰማውና እንድንታዘዘ ነው። መስማታችንና ለመታዘዝ ልባችን መቅናቱን ካየ ብዙ ጊዜ አይፈልግም። ወዲያውኑ ያንኑ የበረሃ ቦታ ለልምላሜ ሲያደርገው እናያለን። እግዚአብሔር የተባረከ ይሁን። ምን ይላል? የአኮር ሸለቆ የተስፋ በር እንዲሆናት አደርጋለሁ። ከዚያም ከግብፅ እንደወጣችበት ቀን እንደ ልጅነቷ ጊዜ ትዘምራለች። የአኮር ሸለቆ ኢያሱ ምዕራፍ 7 ላይ እናነባለን። የዛን ጊዜ ምን ይላል? ይሄ የጠባሳና የጥቁር ነጥብ ቦታ ነበር፣ የሽንፈት ቦታ ነበረ። ያንኑ ሸለቆ የአኮርን ሸለቆ የተስፋ በር አደርገዋለሁ። እንደገና ሪስቶሬሽን አመጣለሁ፣ እንደገና መጎብኘት አመጣለሁ፣ እንደገና መታደስ አመጣለሁ። ስለዚህ ወደ በረሃ እልፍ ሲያደርገን ሜጋፎኑን እግዚአብሔር ድምፅ ማጋውን ሲያወጣ እኛን ለማድቀቅ አይደለም፣ እኛን ለማዘጋጀትና እልፍ ለማድረግ። እግዚአብሔር የምሕረት አምላክ ነው። እንደገና የሚያድስ አምላክ ነው። የወደቁትን የሚያነሳ አምላክ ነው። እግዚአብሔር አለቀላቸው የተባለውን እንደገና የሚያነሳና የሚምር ለብዙ ክብር የሚያበቃ አምላክ ነው። ይህንን አይነት አምላክ ነው እኛ የምናመልከው። ዳዊት ወደ አዶላም ዋሻ ገባ። በዚያ ለወርቁ የሚዘጋጅበት ጊዜ ነበረ። እግዚአብሔር እያዘጋጀው ነበር። በዚያ ውስጥ ሰዎችን ደግሞ ላክለት። የተጨነቁ ዕዳም የነበረባቸው የተከፉ ሁሉ ወደ እርሱ ተሰበሰቡ፣ እርሱም በእነርሱ ላይ አለቃ ሆነ ይለናል። የመጨረሻውና ወሳኝ የሆነው ነገር ታስታውሳላችሁ። አንደኛ ሳሙኤል ምዕራፍ 30 ላይ ዚቅላግ ላይ እነዚያ አማሌካውያን መጥተው ያቃጥላሉ ከተማውን፣ ሚስቶቻቸውን ይወስዳሉ፣ ከብቱን ይወስዳሉ። እና እነዚህ ያስጠጋቸው 400 የሚያሉ ሰዎች እሱ ምንም ያደረገው ነገር የለም። በሱ ላይ ግን ተነሱበት፣ በድንጋይ ሊወግሩት ተነሱ ይላል። ዳዊት ግን ልቡን እግዚአብሔር በአምላኩ አበረታ። እግዚአብሔር የተባረከ ይሁን። ይህንን ካደረገ በኋላ ብዙም ሳይቆይ የሳኦል መሞት ተሰማ። ዳዊት ከዋሻ ወደ ኬብሮን መጣ፣ ንጉሥ ሆኖ ተሰየመ። ክብር ለእግዚአብሔር ይሁን። እዛ ከመድረሱ በፊት ያን ጉንጉን ከመቀበሉ በፊት እግዚአብሔር የሰጠውን ተስፋ ቃል ከመሆኑ በፊት ግን ብረት በሕይወቱ አልፎ ነበረ። ሃሌሉያ። ዛሬ በሕይወታችሁ እንደ ዳዊት ብቻችሁን ሆናችኋል። ምናልባት በአዶላም ዋሻ የሚያውቀኝ የለም ትሉ ይሆናል። እንደ ጺቅላግ የረዳችሁት ሰው በድንጋይ ሊወግራችሁ ተነስቶባችሁ ይሆናል። እግዚአብሔር ግን በቃሉ ይናገራል። አይዟችሁ፣ ይህ የመጨረሻው አይደለም፣ የወርቁ ማዘጋጃ ነው። እግዚአብሔር ሊሾመን፣ እግዚአብሔር ሊያከብረን፣ እግዚአብሔር ሊቀባን፣ እግዚአብሔር ፈቃዱንና ሐሳቡን በሕይወታችን ሊያከናውን እግዚአብሔር እየተጠጋ ነው። እግዚአብሔር በስሙ ስልጣን ያበረታናል። የብረቱ ዘመን በጽናት ለሚወጡ በእርግጥም የወርቁ ዘመን አይቀርላቸው። አራተኛ በአዜል ድንጋይ ታዘን ስንሄድ የማምለጫው አለት ታምራታዊ ጉብኝትን እናያለን። አዜልን ታዘን አልፈን ስንሄድ የማምለጫው አለት ታምራታዊ ጉብኝት ይጠብቀናል። ዳዊት አዲስ የሆነውን የቀን መቁጠሪያ ተቀበለ፣ ወደ ምድረ በዳ ወረደ። እግዚአብሔር ሆይ አንተ እንዳልክ አለ። አዎ ፍላጻ በእኔ አናት ላይ አልፏል፣ አንተ የወደድከውን አደርጋለሁ ብሎ ወደማያውቀው ነገር ገባ። አንደኛ ሳሙኤል ምዕራፍ 23 ላይ ሳኦል ከብዙ ጦረኞች ጋር ሆኖ ዳዊትና ሰዎቹን ለማሳደድ በማዖን ምድረ በዳ መጣ ይለናል። ሳኦልና ሰዎቹ ዳዊትና ሰዎቹን ለመያዝ ከበቧቸው። በጣም ደስ የሚለኝ ክፍል ነው የ23-27 ላይ ዳዊት ከሳኦል ፊት ያመልጥ ዘንድ ፈጠነ ይላል። ልትገምቱ ትችላላችሁ። ይሄ ብላቴና ልቡ
ደንግጧል። እግሩ እየፈጠነ ነው። ተከቧል። በቁጥርም ማች የሚያደርጉ አይደሉም። የሚፈናፈኑበት ቦታ አይደሉም። ለመያዝ ጥቂት ነው የቀረው። ቅድም አቢ ስትናገር እንደነበረችው 27 ላይ ወደ ሳኦል መልእክተኛ መጥቶ ይለናል። ፍልስጤማውያን አገሩን ወረውታልና ፈጥነህና አለው። ሳኦልም ዳዊትን ማሳደድ ትቶ ተመለሰ። ሊይዘው አንድ እርምጃ ሲቀር አንድ መልእክተኛ መጣና ፍልስጤማውያን መጥተዋል፣ ወደዚያ መሄድ ይገባል ብሎ ለንጉሷል። ያንን ማሳደድ ተወና ወደ ኋላ ተመለሰ። ከፍልስጤማውያን ጋር ሊዋጋ ሄደ። አቤት እግዚአብሔር እንዴት መልካም ነው! እግዚአብሔር እንዴት መልካም ነው! አጣብቂኝ በሆነ ሁኔታ ላይ ጣልቃ የሚገባ አምላክ ነው። እግዚአብሔር ይመስገን። አለቀልን ስንል እግዚአብሔር መጥቶ ታሪክን የሚለውጥ አምላክ ነው። የሚያስገርመው ነገር እነዚህ ፍልስጤማውያን የዳዊትም የእስራኤልም ጠላቶች ናቸው። እነዚያን ጠላቶች ተጠቅሞ ይህንን አሳዳጁን ሲገታው እናያለን። ልጁን ሲያስመልጥ እናያለን። እኛን የወርቅ ዘቦ በእኛ ላይ ለማድረግ እግዚአብሔር ሊጠቀም የማይችለው መንገድ የለም። እሱ ኤልሻዳይ ነው። ኤልሻዳይ አምላክ ነው። የሚሳነው የሌላ አምላክ ነው። ሃሌሉያ። ዳዊት በድንጋዩ ላይ ሆኖ ይህንን ተአምር አየ። ሚስጥሩ ይሄ ነው። የኤዜል ድንጋይ የመለያው ቀን እስካልተቀበልነው ድረስ የማምለጫውን አለት ይህንን ታምራታዊ ስራ እግዚአብሔር ማዳን ማየት አንችልም። አሮጌውን ካለንደር ትተን ወደ እግዚአብሔር አፈጻጸም ስንገባ እግዚአብሔር በወደደው መንገድ ታላቅነቱን፣ ምሕረቱን፣ ቸርነቱን በሕይወታችን ይገልጻል። በጣም ደስ የሚለኝ ዳዊት በእንዲህ አይነት አስጨናቂ ጊዜ እንኳ የሚዘምረው ነገር በጣም ይገርመኛል። እና 59 ላይ መዝሙር ላይ ሄደን ስና 16 እና 17 ማውጣት የለባችሁ ምን ያነባዋለሁ። እንዲህ ይላል፣ ብርታቴ ሆይ ውዳሴ አቀርብልሃለሁ፣ እግዚአብሔር ሆይ አንተ መጠጊያዬ የምትወደኝም አምላኬ ነህና ይለዋል። ይሄንን በቤተ መንግስት አይደለም ያለው፣ እንደ አውሬ ሲታደን ነው ይሄንን ያለው። በበረሃ እያለ ነው ያለው። በጨለማ ውስጥ እያለ በተከበበ ጊዜ ነው ይሄንን ያለው። ገና የእግዚአብሔርን መታደግ ባላየበት ጊዜ ነው ይሄንን ያለው። ብርታቴ ሆይ ውዳሴ አቀርብልሃለሁ፣ እግዚአብሔር ሆይ አንተ መጠጊያዬ የምትወደኝም አምላኬ ነህና ይለዋል። በረሃው ዝማሬውን አስተማረው። የማምለጫ ዓለት እምነትን አለማመደው። ቀስቱ የእግዚአብሔርን ፈቃድ መስማትና መታዘዝ አስተማረው። ዋሻው ለንግስናው አዘጋጀው። አምስተኛና የመጨረሻው ነጥብ ናገሬ ወደ ማጠቃለያ እሄዳለሁ። ሕይወታችን ስኬታማ የሚሆነው በያዝነው ነገር ሳይሆን በምንለቀው ነገር ነው። ይህንን ደግሜ እላለሁ። በብዙ አክብሮትና በብዙ ፍቅር ልናገር እፈልጋለሁ። አበክረን እንድንሰማ እፈልጋለሁ። ሕይወታችን ስኬታማ የሚሆነው በያዝነው ነገር ሳይሆን በምንለቀው ነገር ነው። ብዙ ጊዜ እኔ እንደምረዳው እግዚአብሔር በሕይወታችን ያለውን ዓላማ እንዳይፈጽም እንዳይከናወን በጊዜ ውስጥ እንዳያሳየን እንቅፋት የሚሆነው ቂም፣ ጥላቻ፣ በቀል የመሳሰሉትን አንለቅም ከማለታችን የተነሳ ነው። እዚህ ላይ እንደምናየው ሳኦል ከቅናት የተነሳ ይህንን ብላቴና ያሳድድ ጀመር። እሱ እንኳ ምንም ሊያደርግ ባልቻለበት ሁኔታ እግዚአብሔርን ታምኖ ጎልያድን መሰል ጠላት ዘርሮ በእግዚአብሔር ስም ለተወሰነ ጊዜ ክብር ቢያገኝ ከዛ ከተባለ ሁኔታ የተነሳ ከተዘመረለት ሁኔታ የተነሳ በቅናት ይህንን ብላቴና ለመግደል እንደተነሳ እናያለን። ዳዊት ግን በጣም የሚያስገርም ልብ ያለው ሰው ነው። እንዴት መልቀቅን እንደተለማመደ እናያለን። በዛ በኤንጋዲ ዋሻ ውስጥ ሳኦልን የመግደል ወርቃማ የሆነ እድል አግኝቶ ነበር። እዛ ለከበቡት ለዳዊት ሰዎች ይሄ ከእግዚአብሔር የተሰጠ እድል ነው፣ ሰውየውን ለምን አትጨርሰውም? እድል እኮ እግዚአብሔር ሰጥቷል
ብለው ይሉታል። ይህ ብላቴና ግን ተማረው አንድ እውነት አለ፣ አስተዋለ። አንድ በር ስለተከፈተ ብቻ እግዚአብሔር በዚያ በር እንድንገባበት ይፈልጋል ማለት አይደለም። እድል ስለተገኘ እግዚአብሔር እንድንሄድበት ይፈልጋል ማለት አይደለም። በኃጢአት ከሚገኝ ዙፋን ይልቅ በእግዚአብሔር ፈቃድ እዛ ዋሻ ውስጥ መቆየት ይሻላል ብሎ መረጠ። የእግዚአብሔር ተስፋ በሰው መንገድ ለመጨበጥ አንሞክር። እግዚአብሔር ከተናገረ ጊዜ ይፍጅ እንጂ እንደ 430 ዓመት በ15 ላይ የተነገረው በዘጸአት 12 ላይ እንደተፈጸመው ይፈጸማል። እኛ ግን በአቋራጭ ያንን ዙፋን ለመያዝ አንፈልግምም፣ አንጥርም። ይሄንን ነው ዳዊት የሚያስተምረን። አንድ ምሳሌ ልንገራችሁ። በኤሽያ ያሉ አዳኞች ዝንጀሮዎችን ለመያዝ እንዲያረጋሉ እንደ ቀል ነገር ያዘጋጃሉ። አፉ ጠበብ ያለ እዚያ ውስጥ እንደ ለውዝ የመሰለ ወይም ሩዝ ወይም ሙዝ ነገር ያስቀምጡና ያንጠለጥሉታል። አንዳንዴ መሬት ላይ ይቀብሩታል። ዝንጀሮዎቹ ይመጡና እጃቸውን ሰደድ ታረጋለች፣ ለውዙን ትይዛለች። በዚያን ጊዜ አዳኞቹ መረባቸውን ይዘው ወደ ዝንጀሮዋ ይመጣሉ። ዝንጀሮች እንደምታውቋቸው በጣም ማስተዋል ያላቸው ከፍተኛ አይኪው ያላቸው ናቸው። ነገር ግን የማምለጫው መንገድ የተያዘውን ለውዝ ለቆ እጅን ሹልክ አድርጎ ማውጣት እንደሆነ ቢረዱም እምቢ በማለት በእምቢተኝነት ያንን ነገር ካለማልቀቅ አዳኙ ቀስ ብሎ መጥቶ ዝንጀሮዋን በመረብ ይዞ ያስራታል። ካለመልቀቅ የተነሳ ለአዳኝ ወጥመድ ትዳረጋለች። ምናልባት በዚህ ከሰዓት በኋላ ከዳዊት ሕይወት የምንማረው አንድ ነገር ለውዙን መጨበጥ ይችል ነበረ። ሰዎችም የሚያበረታቱት ይህንን ነገር ነበር። ነገር ግን ዳዊት መጨረሻ አለ የበቀልን ለውዝ አልጨብጥም፣ ለዘላለም የቂምና የደም ዕዳ እስረኛ ልሆን አልፈልግም። ዳዊት እጁን ዘርግቶ ሳኦልን ከመግደል ይልቅ እጁን በመሰብሰብ በመልቀቅ ነፃነቱን መረጠ። አንድ ሰው እንዲህ አለ፣ ይቅር ማለት እስረኛን መልቀቅና እስረኛው አንተ እንደነበርክ መገንዘብ ነው። ደግመዋለሁ። ይቅር ማለት እስረኛን መልቀቅና እስረኛው አንተ እንደነበርክ መገንዘብ ነው። ስንለቅ ሌላውን ሰው አይደለም እንለቀው፣ እኛን ነው ነፃ የምናደርገው። ሌላ በጣም ደስ የሚለኝ አባባል አለ። ይቅር አለማለት እኛ መርዝ ጠጥተን መርዙ ሌላውን ሰው እንዲጎዳው መጠበቅ ነው። ጠጪው እኛ ነን። እዚህ ጋር የጠጣሁት አንድ ሰው እንዲጎዳው መጠበቅ። የወደፊት በረከታችንን ለመጨበጥ ቂምና ጥላቻ፣ በቀል የመሳሰሉትን እግዚአብሔር ደስ የማይሰኝባቸውን እግዚአብሔር የሚጠላቸውን ነገሮች መልቀቅ ይኖርብናል ወገኖቼ። የዳዊት ልብ በጣም ደስ የሚለኝ የሳኦልን ልብስ ጫፍ እንኳ ቆርጫለሁ ብሎ በሐዘን ተመታ ይላል መጽሐፍ ቅዱስ። እንኳን ሰውየውን መግደል አይደለም፣ ቀሚሱን ስለቆረጠ ጨርቁን ስለቆረጠ ልቡ በሐዘን ተመታ ይላል። በሌላ አጋጣሚ የሳኦልን ጦርና የውሃ መንቀል እግዚአብሔር ከፍተኛ የሆነ እንቅልፍ ጥሎባቸው ሄደው ይዘዋል። ይሄ እንግዲህ እንደ ኤቪደንስ ነው። እኔ እኮ አንድ ነገር ማድረግ ይችል ነበረ ግን አላደርገውም እያለ መልእክት መስጠት ነበረ። እዛ ላይ የተናገረው ነገር እግዚአብሔር ራሱ ይመተዋል አለ። ዳዊት እጁን ንጹሕ አደረገ። አያችሁ፣ በኋላ ንጉሥ በሚሆንበት ጊዜ ዙፋኑን በደም ነው የቀባው ሊባል አይችልም። እግዚአብሔር ጋር በቃ እሱ የወደደውን ያድርግ፣ በራሱ ጊዜ እግዚአብሔር የወደደውን ያድርግ ብሎ ያንን ለእግዚአብሔር ስተው እናያለን። አያችሁ፣ ይቅርታ ማድረግ የሚቀለን ሰዎች ለእግዚአብሔር ተጠያቂ መሆናቸው ስንረዳ ነው። እግዚአብሔር ይጠይቃቸዋል፣ ሰዎች እግዚአብሔር ይጠይቃቸዋል።
ዩዋ ሊደር እንጂ ሰዎች ለእግዚአብሔር ተጠያቂ ናቸው ብለን ስናምን ይቅር ማለት ይቀለናል። እግዚአብሔር የቀባውን አልነካም ማለት እግዚአብሔርን አምነዋለሁ ማለት ነው። ስለዚህ እግዚአብሔር ዙፋን ከሰጠን ያንን ዙፋን ለመቀበል ሳኦልን መግደል የለብንም። የቂም ለውዝ መጨበጥ የለብንም። እጃችንን ልንከፍት ያስፈልገናል። የበደሉንን ሰዎች ስንለቅ፣ ከመሬት ተነስተው የሚጠሉንን ሰዎች ስንለቅ፣ ያኔ እግዚአብሔር ያዘጋጀልንን ዘውድ ለመቀበል እጃችን ዝግጁ ይሆናል፣ ንጹህ ይሆናል። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል ቃሉ። በደም በተጨማለቀ እጅ እግዚአብሔር ያዘጋጀውን ነገር መቀበል አይቻልም። በዚህ ከሰዓት በኋላ በኢየሱስ ክርስቶስ ደም ልብና ሕሊናችን ሁለንተናችን በእውነት ይታጠብ። ከእንዲህ አይነት መርገም እግዚአብሔር ይገላግለን። በቤተ ክርስቲያን ውስጥ ፈጽሞ ሊታይ የማይቻል ነገር ነው፣ የማይገባው ነገር ነው፣ አሳፋሪ የሆነ ነገር ነው። ለብዙ ነገራችን መያዝ ምክንያቱ ይሄ ነው ብዬ አምናለሁ። ስለዚህ ራሴ እንደማበረታታ እኔ ነፃ የሆንኩ ሰው አይደለሁም። ነገር ግን በክርስቶስ ኢየሱስ ደም በእውነት ሕሊናችን ሁለንተናችን ይታጠብ። ነገርን ለእግዚአብሔር መተው ይሁንልን። ወንድሞቻችን እህቶቻችንን ማፍቀር ይሁንልን። የጠፋውን ዓለም መፈለግ ይሁንልን። ዘመናችን በከንቱ እንዳይበላ። ብዙ ጊዜ ስለ መዝሙር 84 አንስተን ከመልካም ነገር ምንም አያሳጣቸውም የሚለውን ክፍል እንናገራለን። ነገር ግን ከዛ በፊት ያለው ነገር አስተውለናል። ምን ይላል? እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸው። ስለዚህ ይሄ ቅንነት የታጣበት ነገር በሕይወታችን ካለ ወደ ቅንነት እንመለስ። ነገር የማይታጣው የመጀመሪያውን ክፍል ስናሟላ ነው። በቅንነት ስንመለስ እግዚአብሔር መልካም አምላክ ነው። በደሙ ሊያጥበን፣ ሕሊናችንን ሊያነጻ፣ ሊያስተካክለን ይችላል። እግዚአብሔር በዚህ በአዲስ ዓመት ለእያንዳንዳችን ዓላማ አለው። ወደ አሰበልን የሕይወት ጥሪ ዓላማ፣ ወደ ወርቁ ጉንጉን የማድረስ ዓላማ አለው። በዚህ እግዚአብሔር የሥራ ዘመን ዛሬም መልእክቱ እናንተ የማስባትን ሐሳብ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ኢየሱስ ሊያደርግ ያለውን ያውቃል። በእኛ እጅ ምን አለ እያለ ማችን ቴዲ ያስተምረን ነበር። በእጃችን ምን አለ? ለእግዚአብሔር የሚሰጥ መልካም ነገር። በልባችንስ ምን አለ? ዛሬ ከሰዓት በኋላ የሚለቀቅ ንስሐ የምንገባበት ተጠራርጎ የሚወጣ ነገር ምን አለ? ዳዊት ከተነገረለት ከዚያ የተስፋ ቃል ከተፈተነው የተስፋ ቃል ፍጻሜ ጋር የተገናኘው በዚህ አይነት ዝቅታ መንገድ ነው። በዚያ የዝቅታ መንገድ ነገርን ለእግዚአብሔር አሳልፈው በመስጠት ወደ ከፍታ ውስጥ ይገባል። ወገኖች እነዚያ ጠፈርተኞች ከ286 ቀን በኋላ ወደ ምድር ተመለሱ። ከገጠማቸው ሁኔታ የተነሳ የተፈተነ ጠርቶ የወጣ ማንነት ገነቡ። ዳዊትም ከዚያ ከአዶላም ዋሻ ወጥቶ ዙፋኑ ላይ ተቀመጠ። ዛሬም በጥበቃ ውስጥ ያላችሁ፣ በጥበቃ ውስጥ ያለሽ እህቴ፣ እንደ ውሃ አረንጓዴ ተንሳፍፌ ያለሁ የምትይ በሰማይ የሕይወትሽ ካፕቴን ጌታ ሚሽን ኮንትሮሏል። እሱ ሁሉን በቁጥጥር ስር አድርጋለሁ ይላል። ወንድሜ ከአርያም የተወረወረው ፍላጻ ካንተ ወዲያ አልፎ ይሆናል። ወደ ኋላ አትመለስ፣ ባለበትም አትርጋ። እግዚአብሔር ለአንተ ልዩ የሆነ ዓላማ አለው። አዲስ ዜማ፣ አዲስ ኃይል፣ አዲስ ምዕራፍ በሕይወትህ ይጠብቃል። በጣም የሚገርመኝ ሐጌ ላይ እግዚአብሔርን ቤት እንዲሰሩ ከተናገራቸው በኋላ ምን አለ? ከዚህ ቀን ጀምሮ እባርካችኋለሁ። ይህንን ነገር ያለው ብዙ ነገር አድርገው አይደለም። ልባቸው መስተካከሉን ሲያይ ከዚህ ቀን ጀምሮ እባርካችኋለሁ አለ። ከዚህ ቀን ጀምሮ እባርካችኋለሁ። ለመታዘዝ የቆረጠ ልብ እግዚአብሔር በእኔና በእናንተ ውስጥ ሲያይ በረከቱና ጸጋው ይገጣጠማሉ። እነዚያ መልካም ነገሮች በሕይወታችን ይሆናሉ። እሱ የሚፈልገው የልብ መስተካከላችንን፣
እነሆ በፊት ነኝ ጌታ ሆይ፣ ነፍሴን አፈሳለሁ፣ ድካሜን አልደብቅም፣ ወደ አንተ እመጣለሁ፣ አድሰኝ እንድንለው ነው። ዛሬ ቀን ጀምሮ መባረክ የሚያውቅ ዓለም በደነገገው ካሌንደር ውስጥ ለእኛ ለእያንዳንዳችን እንደ ቤተሰብ እንደ ቸርች በግላችን አዲስ ካሌንደር ሊመሰርት የሚችል ከዛሬ ጀምሮ ማለት የሚችል ጌታ እሱ የዘላለም ንጉሥ ነው። በዘላለም ዙፋኑ ላይ አለ። ጌታ የተባረከ ይሁን። እነዚህን የማጠቃለያ ነገሮች ብዬ ጨርሳለሁ። በአስጨናቂ መንገድ ባልጠበቅኩት ቦታ ራሴን ባገኘው የቁርጥ ቀን ለታ እጣዬ ምን ይሆን ብዬ እየጠየቅኩ ዓይኔን አንጋጥጬ ፍላጻ የጠበቅኩ የቀስት ድምፅ ሰማሁ የተወነጨፈ ቤዜል ድንጋይ ስር ባናቴ ያለፈ ዮናታንም ቢሆን ከሩቅ የሰደደው ለክቶ ወንጫፊው የእግዚአብሔር እጅ ነው። ቤተ መንግሥት ግቢ አያሻኝም ከቶ መሄድ ይገባኛል ሁሉን ነገር ትቶ ብዬ ተነሳሁኝ ከአምላኬ ጋር ልተም ወደማይታወቀው ማሰልጠኛ ዓለም። ከቤዜል ስር ተነስ ሂድ ብሎ ያላችሁ አስተማማኝ እረኛ ጌታ ካለላችሁ የማይከዳ ወዳጅ ኢየሱስን እመኑት የማምለጫ አለት ሆኖ እንድታዩት። በብረት ኮሌታ አንገት ተጠርቆ እግር በካቴና ተጠፍሮ ደርቆ ብናልፍ ለጊዜው ነው፣ አንድ ቀን ይመጣል የብረት ካቴና በወርቅ ዘቦ ይተካል። እስከዚያ ታግሰን ታምነን በአምላካችን እንሰልጥን በኢየሱስ በጦር አዝማቻችን። አንድ ቀን አዶላም ያ የዋሻ ኑሮ ያበቃል በቃ ሲል አለው ቀን ቀጠሮ። በኬብሮን ለመንገስ ዳዊት እንደበቃ ተስፋ ቃል ጠባቂ ንጉሥና አለቃ ያደርሰናል ኬላ ካየልን ዳርቻ አዲስ ቀን ደንግጎ የዘመን መባቻ። ቤዜል ድንጋይ ስር ዛሬም የቆማችሁ ስሙኝ፣ አንድ ጊዜ አንድ እውነት ላውጋችሁ። ሕያው የሆነና የከበረ አለት የሕይወት ዋስትና ልቡን ለጣለበት ኢየሱስ ከሆነ ዕጣና ፋንታችሁ አታፍሩም በጭራሽ በእግዚአብሔር አምባችሁ። ክብር ለእግዚአብሔር ለአምላካችን ይሁን። አስተር ፍጹም ወደዚህ መጣና